ለዘመናት ሲያጣብሰው የኖረ የሰኔ 15 ጉዳይ ነው። በነገራችን ላይ ይነጋል ብዙ ሰው ይሄ በሰኔ 15 የሚጣል ስለማያውቅ ሰው እኮ ነው የሚያወራው። ታውቃለህ? ማያውቅ ሰው የሌለበት ያልሰማ በሰሚ እኔ ምን እላለሁ መሰለህ አይሌ ኮሚሽነር ተኮላ አይፎክሩም። አንዱ ምርመራውን የመጣ እሱ ነው ከፌደራል ፖሊስ። እሱ መጀመሪያ በቤንሻንጉል አውቃለሁ። ያ ክልሉን ደግሞ ይሄ ቀውሱ ሰኔ 15 እንደተከሰተ ወደ ሰኔ 15 በፊት እሱ ምርመራ መጥቶ ነበር። ታውቃለህ? ይሄ የእንትን የቤንሻንጉል ጉምዝን በሚመለከት ይሄ ግድያውን ቤንሻንጉል ቅማንትና ሰሜን ሸዋ ላይ የተከሰተ ነገር አለ። ለዚህ አይ የጉምዝን በሚል ገብቶኛል። ያ በክልሉ በኩል ያለው ምርመራ ማለት የፌደራል ምርመራ ብሎ የፌደራል ምርመራ ተብሎ ገብቶኛል። ግን የክልሉን ሴኩሪቲ የናሳምነውን ተቋም ነው ምርመራ የጀመረው እሱ እኮ ሊመረምር የነሱን ሊመረምር ከፌደራል የመጣው ነው ማለት። ኃይሌ አንድ ነገር እሺ ልንገርህ፣ ምርመራዎቹ 3 ቦታዎች ላይ ቅሬታ ቀረበ። በቅማንት በቤንሻንጉልና በሰሜን ሸዋ ላይ። ሰሜን ሸዋ ላይ ቅሬታ አቅራቢ የነበረው አማራ ክልል ነበረ። ምንድነው ከዛ ላይ የቀረበው ቅሬታ? እነንተና ማን ነው የምትለው አስቻለው ደስ ነፍሱን ይማር ነው ጥሯቸው ብያለሁ። ማን ቴዲ ጥያቄ ያላቸውን ሰዎች በሙሉ ጥሯቸው። ከነፊት አይወሩም ሰዎች። ምክንያቱም ይሄ ወንድማችንም ይሄ በቃ በአካል ያለን ኤቭሪቲንግ የምናውቅ ሰዎች ስላለን ነው። አቀኞችንንም ይሄ ከሆነ የልዩነት ምክንያት ይፈታል። ይሄ ከሆነ የአማራ ትግል የልዩነት ምክንያት ይሄ ከሆነ መፍታት ይቻላል። እኛ ስለነበር በአካል ያ ኃይለ ኢየሱስ ይነጋል የሚባለው ልጅ ግን በጣም የተረጋጋና መረጃ ያለው ነው። ልክ እንዳንተና ባላቀውም በአካል ግን እንዳልከው በጥሞና ማዳመጥ የሚችል እውነታ መረዳት የሚችል ሰው ወደዚህ ፕላትፎርም እንዲመጣ ማድረግ ጥሩ ነው። በጣም የተረጋጋና መረጃ ያለው ሰው ነው። ስለዚህ እሱ በደንብ እንዲሄድበት ግን ያው ተፈጥጦ ሌላ ችግር የሚፈጥር ሳይሆን በተቻለ መጠን ማሳመን በሚቻልበት መንገድ ቢያስኬደው ጥሩ ይመስለኛል። የተረጋጋና መረጃ ያለው ሰው ነው። አይ ሰጣዋለሁ። አይ ሌላ ጥያቄ እንትን ላይ ስላለ ሎቢ ላይ ምናምን ሐሳብ ያላችሁ ሰዎች ካሉ ይምጡ ለማለት ነው። ቀጥል። ጥሩ ሐሳብ ነው። እዛ ምን ሆነ መሰለ ሰሜን ሸዋ ላይ እነ አስቻለው ደሴ እንግዲህ ቀድሞ ሰሜን ሸዋ ላይ ማን ሄደ? የደህንነት ቢሮ የመረጃ ዳይሬክተር የነበረው ኮሎኔል አለበራ ማረ ነው። ሄዶ መረጃውን አጥንቶ መጣ። ኦፕሬሽኑ ታዘዘ ማለት ነው። የክልል አለበልማ የክልል እኮ ደህንነት አመራር የአማራ ክልል ደህንነት አመራር ነው እኮ የመረጃ ዳይሬክተር እሱ ነበር። የአማራ የፌደራል ሳይሆን የአማራ ነው የምልህ የአማራ ክልል ማለት ነው። እና የመረጃ ዳይሬክተሩ እሱ ነበር። አየህ እና እሱ ኮሎኔል አለበል ቦታው ድረስ ሄደ ሰሜን ሸዋ ማለት ነው። አይቶ መጣ። ስሙ በደንብ ስሙ፣ ሁላችሁም ስሙ በደንብ እሺ። ተወሰነ ማለት ነው። ከዛ ሼር አድርጉት፣ ሊንክ አድርጉት፣ ያለው አስተላልፉት፣ ታባርጉት ሊጥል እና ኮሎኔል አለበል ያንን መረጃ ይዞ መጣ። ገባዚ ኦፕሬሽን ክፍል ይባላል ታውቃለህ። በኦፕሬሽን ክፍል ተወሰነ ማለት ነው። ሲወሰን ብዙ ኃይል የለም እዛ ቀጠና ላይ ማለት ነው። ከአሁን በፊት ሸኔ የተወሰኑ 2-3 ኤሪያዎች ላይ ምልክቶች ታይተው ለጥንቃቄ ተብሎ የሰፈሩ ኃይሎች ነበሩ። እነዛ ወደ ግዳጅ እንዲገቡ ተደረገ እና አስቻለው ደሴ ከዚህ ከሊቦ ነበር ተነስተው ሄዱት ማለት ነው። ያ ኦፕሬሽን ሸኔ ከተመታ በኋላ ሸኔ አስክሬን ላይም ምሽጉ ላይም ከሸኔ የተገኙ ከስልኳቸውም ከብዙ ነገር መረጃ ተገኘና ትጥቃቸው ጭምር ማለት ነው እስከለበሱት ሬንጀር ድረስ ይሄ ጥያቄ ያስነሳል ብሎ የአማራ ክልል ደህንነት ቢሮ ሪፖርት ያቀረበ። መከላከያ መልስ መስጠት አለብህ፣ ምክንያቱም እነዚህ መሳሪያዎች የመከላከያ ትጥቅ ናቸው። ይሄ መረጃ አለኝ። አማራ ክልል አልባሳቶች ለሸኔ የቀረቡበት እንኳን ሌላ በጣም የሚገርምህ የአልባሳት የምርት ዘመን ሁሉ በደንብ መረጃው ተሰርቶ መከላከያ ላይ ጥያቄ ተነሳና መከላከያ መመርመር አለበት ተባለ። ይሄ ሲባል ነፍስን ይማር ጀነራል ሳረ መከላከያን የውጭ ኃይል አይመረምረንም አለ። ምንድነው ታዲያ የሚሆነው ሲባል መከላከያ እኛ በውስጥ የራሳችን ጀነራል ሳራታን ጀነራል እንትን ብርጋዴ አሳምነው ነው ኖ መከላከያ ላይ ሐሰና አሳምነው ማከሳሽ ሆኖ መከላከያ የሸኔ ትጥቅ ልኮ እዚህ አስወግቶናል አሉ። እዛም መከላከያ ላይ ክስ ቀረበበት። አየህ
እና ሳራ አንከሰ ኦኬ ኦኬ ይሄ ሌላ አዲስ መረጃ ነው። ኦኬ ቀጥል። እነዛ እነሳረ መከላከያን በውጭ ኃይል አናስመረምርም፣ መመሪያው ይገድበናል። መከላከያን ራሱ ነው የሚፈትሸው። እንኳን እንደዚህ አይነት ሲሪየስ ኬዞች ኦዲትን ቢሆን ለውጭ ኃይል አንሰጥም፣ የሆነ ነገር ከመመሪያ ጋር አገናኙትና ራሳችን እንመረምራለን አሉ። ተጠሪነቱ ለጀነራል ሳረ ሆነ፣ የምርመራው ቡድን ማለት ነው። የመከላከያ ሰዎች ከሸኔ ጋር በተገናኘ ሰሜን ሸዋ ላይ ለደረሰው ጥቃት ተሳትፎ አድርገዋል አላደርጉም የሚለውን ማለት ነው። ይህንን ጀነራል ሳረ በበላይነት ተጠሪነቱን ለሱ ይዞ ምርመራው ቀጠለ ማለት ነው። አማራ ክልል ላይ ምንድነው የቅማንትና የቤኒሻንጉልን ከሳሹን የቀረበብን መከላከያ ነው። ዛሬ ምንድነው ያሉን? ጥቃቱ ከመፈጸሙ በፊት ለአማራ ክልል አሳውቀን ነበር ኃይል እንዳይንቀሳቀስ፣ እኛ እዚህ ላይ ችግሩን ልንፈታው ነው ብለን። ነገር ግን ጀነራል አሳምነው ከፍኖተ ሰላም ሚሊሻና ወጣቶችን በማደራጀት እኛ በቻግኒ በኩል እንደዚህ ቦታ ይዘን ተነጋግረን እኛ የተቆጣጠርነው ያን በጎን ቆረጣ ገብቶ ጉዳት አድርሷል፣ ዘር ማጥፋት ፈጽሟል ብሎ መከላከያ ማስረጃ ላይ ብሎ አማራ ክልልን ከሰሰው ማለት። ቅማንት ላይ ተመሳሳይ ነገር መጣ። የቅማንቶች ቤት ልክ እንደዚህ ነው፣ እውነት ነው፣ ውድመት ደርሷል፣ ግን ራሱን የቻለ ገለልተኛ ምርመራ ያስፈልገዋል። ግን ያንን ምርመራ የፌደራል መንግስት መመርመር አለበት ተብሎ በሲቪል ተያዘና ልብ በል የአማራ ክልል በቤኒሻንጉልና በቅማንቱ በሁለት ተጠያቂ ስለሆነ የምርመራ ቡድን ተቋቁሞ የምርመራውን ቡድን ማን ያዘው? ተጠርነቱ ለደመቀ ማን ነው? ለዚህ ቤት ሰዎች ብቻ የሚገለጽ አንዳንዴ እንትን እንስጣቸው ብዬ ነው። ይሄ ሌላ ቦታ የማያገኙት አንዳንዴ የሆነ መረጃ እንትን ነውና ደመቀ ከሰሞኑ ቤቱን ተበርብሯል። ያው ብዙ ፋዘር መሄድ አልፈልግም። ቀጥል። እና ምርመራውን እሱ ተጠርነቱ ለሱ ሆነ። አሁን ያ ምርመራ ሳለፉት አየህ ሳረ የመከላከያ እንግዲህ የዛን ጊዜ ብርሃኑ ጁላ ምክትል ኤታማዦር ሹም ነው የነበረ። ምክትል ኤታማዦር ሹምና ዘመቻና መገናኛ መምሪያ ነው የነበረው። አየህ ቴዲ እጅን አውጣ እኮ ከፈለክ ሀሳብ መስጠት ከፈለክ እኮ እጅን አውጣ ትገባለህ። እሺ እና የአማራ ክልል ምርመራ ምን ሆነ መሰለህ? አሁን ችግሩን ያመጣው ማለት ነው ኃይሌ ዘር ማጥፋት ነው። ዘር ማጥፋት ደግሞ በፌደራል ፍርድ ቤት ነው የሚታይ፣ ከህገ መንግስት ነው ከምን አኳያ ተብሎ ኬዙ ማን ነው የሚይዘው? የአማራ ክልል የቤኒሻንጉልና የቅማንት ኬዝ ተጠያቂዎችም ካሉ እንዴት ነው የሚሆነው ሲባል አይ የፌደራል አቃቢ ግን የሚይዘው። ኬዙ ለማን ተሰጠው? ለብርሃኑ ጸጋዬ ባሰው ታስታውሳለህ? አቃላው እሱ ያዘው ማለት ነው። ለአንኮ ሰዎች እኔ ሰው አንዳንድ ጊዜ አሁን የምግባሩ ኬዝ ለብሶ ላይ ገቡ ይችላል። ሌሎችም ልክ እንደዚህ ያው እናንተ ያው ብዙ ነገር እናውቃለን ያስባለሁ ኬዞች እንዴት እንደመጡ ማለት ነው። ፌደራል ላይ መዝገብ ሲያስከፍቱ በአቃቢ ቢሮ አሳምነው የሚጥሩ ደርሶታል። ወጥቶ ክልላችን ላይ አንድም ሰው አያዝም አይነት ነገር አለ። ቦልድ አድርጎ ባይናገሩና ብቻ ብዙዎቻችን ተነጋግረንበት ቢሆን ብዙ ነገር ማድረግ ይቻል ነበር። ኬዙን ያዙት እዛ ልክ በጣም የሚያስደንቅ በዛው ተመሳሳይ ሰዓት እንትን ሆኗል መሰለኝ አምባሳደርና አሁን ላይ እሺ የሆነ ጅቡቲ አካባቢ አድርገውት ነበር። ከዛ ወዴት ይወሰድ አይደል? ስለማውቀው ሰውዬውን ስለማውቀው ጅቡቲ ነው አይደል? ይሰማን ይችላል። አሁን እኔ አታጣላኝ ከወድቀው ከቡድንሽ ጋር ቀጥል። እና እሱ ኬዙን ይዞ መዝገብ ከፈቱ። አየህ ይሄ የዘር ማጥፋት ምናምን የሚባለው ይሄ ደግሞ ማን የሚባለው ማየት የተሳነው አንድ አቃቢ ይጋል ይኸው ዘር አማራ ልጅ አዎ ማን ነበር ስማንት እናንተ ማን ነበር ዋና እሱን ነበር የሚያደርጉት እንትን ላይ እና በዛን ሰዓት አይልዬ የልዩ ወንጀሎች የምርመራ ኃላፊ ነው። አየህ ክሶች በሱ ነው እንትን እየተባሉ የሚያልፉት ማለት ነው። አሁን ያ ነገር አማራ ክልል ታውቋል። የጸጥታው ሰዎች አውቀውታል። ምክንያቱም ተጠያቂነት ከመጣ ብዙ ነገር ነው የሚመጣው። ግማሹ ደግሞ አይ ምናምን ይላል። እነሱ በዛ መንገድ እየሄዱ ያለ መከላከያ ሰሜን ሸዋ ላይ የነ ብርሃኑ ጁላን ሌሎች ደግሞ አለው መከላከያ ላይ አሁን ብዙ ማርገተኞች ነው መምሪያ ይዘዋል።
የእነሱ ተሳትፏል ብሎ እንግዲህ አሁን ነው የምንሰማው። አሁን በተለይ ከዚህ ከእንትኑ በኋላ ነው የምንሰማው። እነ ሰዓረ እነ ብርሃኑ ጁላን ተጠያቂ የሚያደርግ ምርመራ ጨርሰዋል። አየህ እንግዲህ ዘግይቶ የመጣው ነገር ነው። አሁን ሰኔ 15 እንደምታውቀው የካቢኔ ስብሰባ ነበር ነው ርዕሰ መስተዳድር ቢሮ ማለት ቅዳሜ ማለት ዓርብ በከሰዓት ስብሰባ ነበር ደህንነት ቢሮ ማለት የደመቀ ሹፌር የማን የሚባልሽ ታውቅ ነበር አይሌ? የማንን የማውቀው ይሄ የሰላምና የደህንነት ኃላፊውን ነው። ይሄ የወሎ ልጅ ሰውዬ ታስሮ ከእነንትና ጋር የታሰረው ሰውዬ ነው የማን የሚባለው። የማነ ታደሰን እሱን ነው የማውቀው እኔ። አብሮ የታሰረ ከነ ፈንታሁ ሙሀቤ ከነ ተፈራ ጋር የታሰረው የማነ ታደሰን ነው የማውቀው። አዎ አሁን ላመጣልን ነው። አሁን የማነ ታደሰ በሰዓቱ የክልሉ ቁልፍ መረጃ የነበረ ሰው ነው። ኃላፊ ነው እንጂ ደህንነት ኃላፊ ነው። አይ በክልል ደረጃ ኃላፊነት አለው። ቁልፍ ነው እኮ አልኩህ። ያው በእሱ ባለበል ስር ነው፣ ግን ፖዚሽኑ ቁልፍ ነው። የቴክኒክ ይመራል፣ ፋይናንሱን ይዞት ነው። በጣም ብዙ ነገር አለው በእጁ ማለት የዘርፈል በክትል ቢሮ ኃላፊ ደረጃ ነበር። ምክትል ቢሮ ኃላፊ ሆኖ የመረጃ ዳይሬክተር ነው። አየህ አሁን አዲስ ነገር ይዘህ ብትገባ አሳምነው ማግኘት አይጠበቅብህም። አለበል ካመነበት ወደ ኦፕሬሽን ቀጥታ ያልፋል። ያህን ኃላፊነት አለው። አቶ ውቤ የሚባል ሰው ታውቅ ነበር? አዎ ውቤ፣ ይሄ አዲሱ ሰውዬ ነው የምትለኝ? ይሄ ቀዩ አጭሩ? አዎ እሱና አለበል ተመሳሳይ ፖዚሽን የነበሩት በወቅቱ ማለት ግን መረጃውን በማዘዝ እናንተ በማለት አለበል ያው ልምዱም እውቀቱም አለው ተብሎ እሱ ብዙ ነገር ይዞት ነበር። እኔስ እንደዛውንና አይልዬ ቅዳሜ ምርመራው አሁን እንግዲህ የታይም ጉዳይ ብዬ ነው የማምነው። ማናችንም የተነገረን የለም፣ ማንም ያውቅ የለም ማን ምን እንዳሰበ ማለት ነው። ግን እንዳልኩ የማነ የደመቀ መኮንን ሹፌር ነበር። ሌላ የማነ ማለት ነው። ሌላ የማነ አጠር ያለ ፊቱ ቡግር ያለበት አናቱ ሰፋ ያለ የእንትኑ ማለት ነው። ይሄ የደህንነቱ ይሄ ምክትል ያለው ሳይሆን የማነ ታደሰ ሳይሆን ሌላ የማነ ነው የምትለኝ አንተ? ኖ አንተና ያለው የማነ ታደሰ እሱ እኮ የደመቀ መኮንን ሹፌር ነበር። ይሄ ወሎዬው? አዎ አታውቅም እንዴ? ደመቀ መኮንን እኮ አማራ ክልል ያለ ሹፌር ነበር። አድሮ ነው የምትለኝ? አድሮ በፊት የነበረ ነው። ኦኬ እኔ እኮ በዛን ወቅት ነገሩ በተፈጸመ ጊዜ እኮ ያልከኝ መስሎኝ ነው። በፊት የነበረው ነው የምትለኝ አይደለም? ያው ከሹፌርነት የሚያመጣቸው እነ ደረጀን ከእነ ዶክተር እንደዚህ የሚያደርጋቸው እሱን በፊት የነበረውን አላውቅም። ግን እኔ የማነ ጋር የተገናኘ ነው ታስሮ ነው ያገኘው። ሰባት አሚት ከነተፈራ ጋር እስር ቤት ነው እኔ የተገናኘ ነው ከሱ ጋር። በፊት የነበረውን በብአዴን የነበረውን ስልጣን አላውቅም ነበረ። አንተ ለመጀመሪያ ጊዜ መስማት ነው ይሄንን አሁን የምትነግረኝ የደመቀ ሹፌር እንደነበር። እና እሱን እኮ ያሳሰረው ያ ነው። ምን መሰለህ ነገ አንደኛ እዛ ስብሰባ ላይ ቅዳሜ ማለት ነው። ቅዳሜ አርክስተቱ የሆነው ቅዳሜ የፖሊስ ኮሚሽን ኃላፊዎችን የጸጥታ ሰዎችን ጀነራል አሳምነው ለስብሰባ ይፈልጋቸዋል ብለህ ደውለህ የጠራቸው አንተ ነህ። አንድ ሁለተኛ የቀድሞ አለቃህ ደመቀ መኮንን ብአዴኖች ነገ ተሰብስበው አሳምነውን ሊያነሱት ነው ብሎ የነገረህን ላሳምነው ነገር አሳምነውን አግሬሲቭ አድርገዋል ነው እሱ ላይ የተነሱበት። የማነ ላይ ክሱንማ አይቻለሁ። እና የማነ ምንም በቃ እጁ በሌለበት እንደው እኔ በርግጥ ይሄንንም አልነገረውም ላሳምነው። እሱ ሊሆን ይችላል እንግዲህ አሳምነው በራሱ መረጃው አለው። በራሱ ታውቃለህ። ካወቅ ይሄ ጸረ ሽምቅ የምትባል አርያ የሚመራት ቲም ነበረች። በክልሉ መንግስት ማታወቅ የጸጥታ ኃይል ነበረች። ታውቃለህ በዚህ የመንግስት መዋቅር ማያውቃት እና ያቺ ቲም ኦፕሬሽን ልትሰራ እንደነበረ በሱ ላይ መረጃው ነበረው። ሰምነው ይሄንን
ያው ይሄ ነገር እንደተነገረው እኔም ነግረውኛል። እዛ ብዙ ሰዎች ነግረውኛል። ይሄ ነገር በሱ ላይ እንትን ኦፕሬሽን ሊሰራ እንደነበር ያውቃል። ባጭሩ እንትና አሳምነው በደንብ መረጃው ያለው ሰው ነው። አንደኛ መሰለ ሰውም በጣም ለሱ ፍቅር ስላለው የሚያገኘው ነገር ከመናገር አይቆጠብም። ግን መጀመሪያ ምን አድርገውታል መሰለ ኃይልዬ፣ እንደው ወደ ሌላ አጀንዳ ላልገባብ እየተጠነቀቁ ነው። ባህር ዳር ላይ ወንጀል በዛ አሉት። ወንጀል በዛ ተባለ። እሱማ ስብሰባ ላይ እኮ ተጠርቼ ነበር። ፎቶውን ልላክላችሁ ካለኝ ልለጥፍላችሁ። እሱ ስብሰባ ላይ ተጠርቼ ሙሉቀን ነፍሱን ይማር ሙሉቀን ካወቀው ከባህር ዳር ከተማ ከንቲባ ሙሉቀን ዘገኘው የዘጌው እሱ ቦያሌው ዮሐንስ ቦያሌው አምባቸው የመሩት ስብሰባ እሱ እንደው ሐሙስና የሆነ ቀን ነው ሐሙስ ቀን ይመስለኛል። ቅዳሜ ላይ የሆነ ቀን ከተከወሰነ ቀን በፊት ነው ሄደ ሀፕን ያደረገው ከንቱኑ በፊትና ሁለተኛ ቀን ለሁለተኛ ጊዜ እኔና አሳምነው ለሁለት ቀን ነው የተገናኘ ነው። አንድ ቀን እዛ እሱ ቢሮ በሆነ ጉዳይ ተገናኘን ምናወራው። ሁለተኛ ቀን የተገናኘ ነው የዚህ ቀን ነው የመጨረሻ ጊዜ ከመፈጸሙ በፊት እና ባሳምነው ላይ አጌነስት ይሄ ባህር ዳር ከተማ ወንጀል ተበራክቷል የሚባል እንትን ሊሰሩበት ነውና አግዘው ተብየን ተነግሮኝ ነው የሄድኩት ያኔ ስለሚለኝ ነው። እና ተገናኘን እዛ እርሳ መስላ ከነበር ካስተውስኩ እንትኑ ራሱ እና እግዚአብሔር በሚያውቀው 13 ደቂቃ ይሆን የሚያወራ ነው። ከዛ እሱ አልተቀመጠም ከንትኖቹ ጋር ራሱ መድረክ መሪ አይደለም ከንትኑ ጋር ተቀመጠ ከህዝቡ ጋር እዛ ታች ከኛ ጋር እኔ ሶስተኛ ረድፍ ነበርኩ። ቪዲዮውን ብታየው ሰርድ ረድፍ ላይ እና ደነገጡ። የታሰበው የነበረ የክልሉ ሰላምና ደህንነት ኃላፊ ስለሆነ መድረክ መሪ ሆኖ ይቀመጣል ተብሎ ነበር የተቀመጠ። ከዛ ከነንትና ጋር አብሮ ከላይ ከመድረኩ ላይ ከነሙሊ ከነ ቦያሌው ከነ አምባቸው ጋር እሱ ደግሞ ከንትኑ ጋር ተቀመጠ አብሮ ከህዝቡ ጋር ሳዳሚ ሆኖ ተቀመጠ። አሰ እንደዚህ ፍሪ ነው እና እኔ ቾክ አድርጌ ገርሞኝ ነበር። እና እጁን አውጥቶ ነው የተናገረ። በነገራችን ላይ መድረክ ላይ እጁን አውጥቶ እንደኛ እድል ጠይቆ ማለት እድል ጠይቆ እጁን አውጥቶ በጣም እኮ በእጃችን ያላዝነው ሰው ነው አይልዬ። ታዳሚ ሆኖ የክልሉ ሰላምና ደህንነት ኃላፊ ነው። አጀንዳው በሱ ጉዳይ ነው። እሱ ነው መምራት ያለበት። ያንን እኮ የሱ እንትን እና መብራት ጨመረብን ውሃ ጨመረብን። ቀጣ ህዝቡ ወደ አሳምነው ብቻ ሆነ አቤቱታ ለማቅረብ። አሁን አዳራሽ ላይ ሰው ደገፈው። በእርግጥ አምባቸውም ነፍሱን ይማርና እውነት ለመናገር ደጋፊ ሆኖ ነው የቀረበ የህዝቡ ራሱ በዛ መድረክ ላይ እኔ ስለነበርኩ ነው ምነግር ያይን ማኝኝ ራሱ አምባቸው በቃ ጥያቄው ተቀባይ ደጋፊ የህዝቡ ጥያቄ ደጋፊ ሆኖ ነው የቀረበው። አኪዩዝ አላደረገም። እንትናን ራሱ ሳምነውን አኪዩዝ አላደረገም አልወነጀለም። ጥያቄው የኛን ጥያቄ ነው እና ይሄ ሰላምና ደህንነቱን ምናምን በሚመለከት ስውር አጀንዳ አለ። አጀንዳው የተጠራበት ምክንያት እሱን ለመወንጀል ነው። ይገባሃል አይደለ? አሜን። እንትኑ ሐሳቡ አሳምነው የከተማውን ሰላምና ደህንነት መጠበቅ አልቻለም የሚል ውንጀላ ሊቀርብበት ነው የተጠራበት። ግን እንቱ መንፈሱ ተቀይሮ ኢቭን አምባቸው ነው የምነግርህ። እኔ ለአምባቸው ትልቅ ቀብሩም ላይ ሂጄ ተገኝቻለሁ። ለምን እኔ አምባቸው ጋር የተገናኘነው ያኔ ነው። የዛች ቀን እንደ ሻይ ቡና የተባባልነው እኔ ብዙ ሰው የማያውቀው እኔ ወዳጅነቴ ከምግባር ጋር ከአምባቸውም ጋር ካሳምነውም ጋር አይደለም ማለት እንትና ምግባር ካወቀው ይሄ ተግባቢ ነው ከወጣት ጋር በጣም ላይት የሆነ ሰው ነው። አዎ ጀስት እንትን እድሜያችንም ተቀራራቢ ነው። እኔና ምግባር ውጭማ ሀገር ያለው ድሮ በተቃዋሚነቴ ያለሁም ወዳጅ ነበርና እና ከምግባር ጋር ወርተን አምባቸውን ይዛገኙት
ወገንተኛ ነበር። የህዝብ ወገንተኛ ጥያቄውን አየ። መጨረሻ የጠቀለለው እሱ ነው። እንዲሁም እንትና ማን ነው ሊመሰክር ይችላል? ማን ነው? ዮሐንስ ቧያሌው እንዲሁም ምንም አንዲት ቃል ሁለት ቃል ነው የተናገረ። አብዛኛውን ነገር የተናገረው አምባቸው ነው። ከዛ የጠቀለለው ግን ማን ነው? አሳምነው። ያኔ እንዲሁ ቪዲዮውን ይዘውታልኝ የሀገር ሽማግሌዎች እንደ አቡነ ጴጥሮስ ሆኑ ምናምን ያለበት ማለት ነው። አምባቸው በጣም ለህብረተሰቡ ቅርብ የነበረ ማንኛውንም አቤቱታ በጣም በጣም የሚገርም እስከ ሰፈር ሳይቀር ሰፈር የሰዎች መኖሪያ ቤት ግሉ ገብቶ ይሄ መንደር የለም ሪስኩን ወስዶ ሰፈር ውስጥ ገብቶ የህዝብ ቅሬታ ሲያዳምጥ የነበረ ሰው ነው። አምባቸው እኮ እንደው ምልህ ያው ሁኔታው አሳዛኝ ቢሆንም እጅግ በጣም በእጃችን ልናቆየው የሚገባው አንዱ በጣም እኔ እዘዝ ምን መሰለህ፣ እዘዝና አሳምነው የተጣሉት እዘዝ ግልፍተኛ ሰው ነው፣ በግልጽ ተናጋሪ ነው። አሳምነውም ግልጽ ተናጋሪ ነው። ያ ፋኖን ሲሆን እጅ እኔ ፋኖ ነኝ ብሏል። ግን እንትና ማነው እንትና ማን አምባቸውና ምግባር ተቆርቋሪ ናቸው። እንትናም ለአማራም እዘዝም ቢሆን ተቆርቋሪ ነው የነበረ። እኔ በአማራ ኮዝ ላይ የነበረ ልዩነት አልነበረም፣ አፈጻጸሙ ላይ የነበረ ነው በሚል ግን እኔ በመሀል ያቋረጥኩት ስብሰባው ላይ ታድሜ ስለነበር ክልል ምክር ቤት ተጠርቼ ስለነበር ነው። ቀጥል ከስብሰባው ተነስተ እና ምን መሰለህ ወንጀል በዛ ምናምን ተባለ እና ይሄን ደግሞ ለወጣቱ ፊት እያሳየ እንደዚህ ያደረገን አሳምነው ነው የሚባል ነገር መጣ ማለት ነው። አሁን እግዚአብሔር ያሳየ ካሳምነው በፊት እዛ ቦታ ላይ የነበረው እዘዝ ነው ደህንነት ቢሮ ኃላፊ የነበረው። እዘዝ ኃላፊ እያለ ደግሞ ያመጣቸው የመረጃ ሰዎች አሉ። እዘዝና ታውቃቴል ዝማማ ሰፋ አው ጥራት እንትን የነበረችው ከወዳጅ ከኔ ጓደኛዬ ጋር ተጣላውኝ እነንተናን እነበረከት ሲከሰሱ ዝምም ያው እኔ ብዙ አታናገር ቀጥል። አንተ ልጅ የቆሰቆስ እንዳላወራት አድርግ ቀጥል። እና ዝማም የከተማ ጉዳይ ኃላፊ ነበረች አየህ። እና እዘዝ ማንንም በቃ ከንቲባ ብለው ምን ብለው በቃ እንደፈለገች የምታደርገው እሷ ናት። የእሷ ደግሞ የእህቷ አባል እንትና ሙልጌታ ወርቁ የሚባል ፖሊስ ኮሚሽነር ነበረ። ኋላ እዘዝ የተካው ማለት ነው። እዘዝ ተካውና ግን እዘዝ ያመጣቸው ደህንነቶች እንደማንኛውም ሰው ስራውን ይሰራሉ። ነገር ግን አሳምነው ከመጣ በኋላ ፖሊስ ኮሚሽነር እዛን ሰዓት ማን ነበረ? ዘላለም ልጅ አለ የሚባል ሰው ነበር አየህ። እና ዘላለም በኋላ እንትን ሆነ ይሄ የምግብ ዋስትና ሆነና ደረጃ ላይ አገኘው አሳምነው ማለት ነው። እና አሳምነው ደግሞ ዘላለምን የሚያይበት መንገድ አለ። በህዋቶች ቻይና ምናምን ሄዶ የሰለጠነ ደህንነት ነው። ወደ ኤርትራ ልጆች ሲሄዱ እዚህ ሁመራ አካባቢ ምናምን በመትረጊስ ተደብድበው የሞቱ ልጆች አሉ አየህ፣ ወደ ትግል ሲሄዱ ማለት ነው። እና ዛሬ ዘላለም አለበት ተብሎ ማለት ይታማል። እነዛ ልጆች ማን ያስመታቸው እንግዲህ አይታወቅም። ግን አሳምነው ያ መረጃ ያለው መስኛና ዘላለም ነበረበት። ግን አንተ ባለ መረጃ ነበረበት ዘላለም እኔ እንዳውቀው ብዬ ነው። እኔ እንግዲህ የምልህ እንደው በዛን ሰዓት የነበሩ የመከላከያ መረጃዎችን ማግኝተናል። ብሔራዊ ደህንነቶችም ነበሩ። የዘላለም ተሳትፎ ሰሜን ጎንደር ላይ ነው፣ ሁመራ ላይ አልነበረም ይሉናል። ሁመራ በትግራይ እጅ ነበረ። ግን መሻገሪያው እንደዛ ነገር የሚል አለ። ኮንፈርም ስላልሆነ ለምን ነው ነጭ ያለው እና ዘላለምን ደረጃ ላይ ያገኘዋል አሳምነው ማለት እና ፖሊስ ነው ያለው አይደለም አለው። ወታደር ነበርክ አይደለም አለው። እና እዚህ ተቋም ምን ትሰራለህ አለው። ይሄ የእንትን ተቋም ነው፣ የጸጥታ ተቋም ነው፣ ፕሮፌሽኑ የሆነ ሰው ብቻ ነው እዚህ ውስጥ እንትን ምለው ብሎ አግሬሲቭሊ ተናገረው። ዘላለም መዛ በኋላ ወጣ። ግን አምባቸው ዘላለምን ምን አደረገው? የጽህፈት ቤት ኃላፊ አደረገው አየህ፣ የፕሬዝዳንቱ ማለት ነው ያምባቸው። ከዛ በኋላ ጀነራል አሳምነው አምባቸው ነበር እንትን መሰለኝ ገዱ ነው መሰለኝ ያኔ የነበረው አይ ቲንክ
ገዱ መጀመሪያ እንትና ወደ ምግብ ዋስትና ከመሾሙ በፊት ገዱ የነበረ ይመስለኛል ፕሬዝዳንት ያኔ። የገዱ ጽሕፈት ቤት ኃላፊ ማን ነበር? ሴት ናት የነበረች። ሴት ናት። ኦኬ ሴት ናት። እና ምን ሆነ መሰለህ ጀነራል አሳምነው አምባቸውን ፈልጎ ሲሄድ ዘላለምን አናግረው ይሉታል። አየህ እዚህ እሱ ያሰናበተውን ሰው ማለት ትንሽ የሆነ የሞራል እንትን ነገር ለመፍጠር ሞክረዋል። አግኝተኛል አይደል? ያ አይ ጽሕፈት ቤት ኃላፊ ኦኬ። እዛ ቆይቶ እኮ ነው ወደ ምግብ ዋስትና ኃላፊነት ይዞ ሄደው። ኋላ ምግብ ዋስትና ደግሞ እንደምታውቀው የቻግኒ ዋሳት ቃጠሎ ተነሳች። ለነ ኮሚሽነር አበረም የሞት መንስኤ ሆነ። ብቻ ብዙ ነገር አለው። እሱን ሌላ ፎልደር ነው። ያ ግን ምንድነው መሰለህ አይሌ ይሄ እንደዚህ ነው። ከተሻሻሙ በኋላ አሳምነውን ወንጀል በስቷል በሚል ጫና ሲፈጥሩበት በቃ ከተማው ተጠንቶ ይምጣ ተባለና ቡድን ተቋቋመ ማለት። ተጠንቶ ሲመጣ የሸራ አድርጉትኝ ሌላ ቦታ ማሰሙት ማታገኙትን ነገር ነው እያወራን ያለ ነው። እና ያ ነገር የሴራ መረጃ ደረሰው። በእርግጥ አሳምነው ተነውረት ነበር በወቅቱ። ጥንቃቄ ጀነራል ከስሮት መረጃ የሚያደርሱ ሰዎች ከእርሰው ጋር እዛ በካቢኔ ምናምን የሚጨቃጨቁ የመለመሏቸው ሰዎች ናቸው። ከህዝብ ጋር እንዳጣ አሁን ዋናው ነገር መጀመሪያ አሳምነው ከህዝብ ለመነጠል ነው አየህ ታርጌት የሆነው ማለት እና አሳምነው ወጥቶ ይሄ ማን ነው የቴሌቪዥን የስራ አስኪያጁ አይል ሙሉቀን እሱ ዓለምን መኮንን ላይ ያ ድምጽ ሪከርድ ያወጣው ማለት እሱ ጋዜጠኛ ልኮ አሳምነው 87 ባጃጆችን አስረናል አለ። አየህ በሙሉ የተያዙት ባጃጅ ታውቀው ከሆነ ቀብላ 14 ዶና በርበሬ የሚባል ትምህርት ቤት አለ። እዛ ውስጥ እነዛ 87 ባጃጆች መጥተው ታሰሩ ማለት። ከዛ አሳምነው በቴሌቪዥን መግለጫ እንዲሰጥ አደረጉት። ምክንያቱም እሱ የማሰር ስልጣን የለውም። አሳምነው የማሰር ስልጣን የፖሊስ ነው፣ የከተማው ነው ሲጀመር የከተማው ፖሊስ ነው የሚል ግን የዞኑ ፖሊስ መምሪያ በከተማው ባለው ወንጀል ባጃጆችን አስረናል መግለጫ መስጠት ሲገባ አሳምነው ኢንተርቪውን አደረገ ማለት። ኋላ ሰዎች ገብተው አረ ጀነራል እነዚህ ባጃጆች ምንም ከወንጀል ነፃ የሆኑ እናቶች እዚህ ጮራ ምናምን የሚባል በብድር የተገዙ ናቸው። ይሄን በነገራችን ላይ አላውቅም። ይሄን ያው ያኔ ባህር ዳር ነበርኩ፣ ግን ወንጀል በረከተ ምናምን የሚለው ነው እንጂ ይሄንን ነገር መረጃው አልነበረኝም በወቅቱ እኔ። መልካም እና ግን እንትን ተኩስ በዛ እነ ዮሐንስ ባያለው የምንድነው የስሜነ ባይፈርስ ያለው የግንቦት ልደታ መጣ ይሆናል ያለው አመጣውና እሱ ሰምቻለሁ። መሳሪያም ምልህ እንደው እኔ መሳሪያም በሰዓቱ ከተማው በቃ በግልጽ ነበር የሚሸጠው። አሳምነውም ሰብስቦ ተናግሯል። ምክንያቱም የአማራ ገበሬ በሬውን ሽጦ እኔ እንደው ስም መጥቀስ አይጠበቅብኝም እንጂ ታችን አሁን እዛ አዲስ አበባ ጭፈራ ቤት የከፈተችው ሁሉ እኮ በዚህ በመሳሪያ ንግድ እኮ እንትን ብለዋል። ይሄማ ነበረ እኮ የመሳሪያ ንግድ እኮ ነበር። ከካሳ ትከታተላለህ አንተ ሰውዬ፣ ውጭ ሀገር ያለህም አትመስልም። እኔ እኮ ክልሉ ላይ ያለው እኮ እነዛን ባጃጆች እንደዛ አደረገ። ኋላ ላይ በማግባባት ጀነራል እንደው እንደዚህ ነው ተብሎ ባጃጆች ተለቀቁ ያለምንም ነገር ማለት ነው። አየህ ሰውየው መጀመሪያ ከህዝብ ካልነጠልክ መምታት አይቻልም። ይሄን ሰውዬ ስብሰባ ላይ እዘዝ እንግዲህ እሱ እውቀቱ የለውም ሰው ጨምሮ ማሳሳቱ ነው የሚያሳዝነኝ እንጂ እዘዝ ክልሉ ከናገኘው ጋር ሆኖ ክልሉ በአንድ ሰው እጅ ሆኖ የሚመራ ፕሬዝዳንቱ ማን ነው የዚህ ክልል በሁሉ ነገር አራጊ ፈጣሪ አዛዥና አዛዥ አንድ ሰው ሆኗል ብሎ ሲናገር እዘዝ በጣም የሚገርምህ ደቡብ ጎንደር እስቴ ሚኒሻ ጽሕፈት ቤት አለ የነበረው
የዛን ጊዜ ሀዲሽ አለፈው የሚባል የደቡብ ጎንደር ዞን የባዴን የድርጅት ጉዳይ ነበር እና አንድ ደግሞ የዞን አስተዳዳሪ ሙሉጌታ ውለታው የሚባል እና ከነሱ ጋር ሆኖ አላቃቸው ኦኬ ከነሱ ጋር ሆኖ የሰራውን ስራ ስለሚያውቅ በጣም ብዙ ልጆችን አስመጥቷል። ከወያኔ ጋር ሆኖ በጣም ነው የምልህ ማጣት የማይገባንን የጎንደር ልጆች በጣም ብዙ አስመጥቷል። ያኔ ወደ ኤርትራ በጣም እንትን ነበር ትግል ነበር ይሄድ ነበር ወጣቱ ኋላ ነው ስለሚያውቃሳም ነው እኔ አንተ የ9 ወር ልጅ ስለሆንክ ነው እንደሰው መቆጥርህ እንጂ ለአንተ እኔ መልስ አልሰጠም አለው ለዘዝ ማለት እሱን ሰምቻለሁ። ግን እኔ አሳምነው እዚህ ላይ ተሳስቷል ማለት እንትና እዘዝ ተቆርቋሪ ነበር እኔ ሳየው ማለት ይሄ አንድ ተንኮል አያውቅም ፊት ለፊት ተናጋሪ ነው እዘዝ ካየው ማለት እንትን ነው ሰገጤ ነው ከሚሊሻ የመጣ ሰው ነው አውቃለሁ እንትኑን የትምህርት ደረጃው ምናምን ግን ሴራ ምናምን የለበትም ካየው ባህሪው እዘዝ በግልጽ የሚናገር አልኮና አይሃ ግልጸኝነቱ አግሬሲቭ ግልጸኝ ነው ያ ኤግዛክትሊ በግልጽ ተቆርቋሪ ሆኖ ለክልሉ ምናምን ይሄ ሰውዬ እንትን ነው ምናምን ተብሎ ተነግሮት ነው የመጣ ገባ የአንድ ሰው እንትን አለ ድርጅታችን እንትን ያፈርስ የመጣ አምባገነን ነው ምናምን ተብሎ ተነግሮት ነው ሶ አምባገነናዊ ነገር መጣ ምናምን እኔ እዘዝ እውነት ለመናገር እግዚአብሔር በመቀ እዘዝ ጋር አልተገናኘንም በአካል አግኝቼዋለሁ የማውቀው ሰው አይደለም አላውቀውም አሁን ምግባር ያው ብዙ ሰው ያውቃል ወዳጄ ነው አሳምነው 1-2-3 ቀን አውርተናል አምባቸው ጋር ያኔ ጉባኤ ተገናኝተናል እዘዝን አላውቀውም ግን እንደው ሳየው ቀጥተኛ ሰው ይመስለኛል ይሄ ቀጥተኛ እንትን አለ አይደለ እንትን የሌለው ይሄ ተንኮል ምናምን ግን ተናገር የሚባለው የሚናገር ሰው የሆነ ሰጣው ምናምን ላመነበት ነገር ፎርዋርድ ነው ኤግዛክትሊ እሱ ነው የምልህ እና ተንኮለኛ ሴረኛ ሰው አይመስለኝም በባህሪው አይ እውቀቱም የሴራ እውቀትም እኮ ብዙ ነገር የለውም ኤግዛክትሊ እሱ ነው የምልህ እና አሳምነው ያን ብሎ መለሰ ማለት ነው አሁን እንግዲህ ሰው የማይረዳው ነገር አለ ደሴ ላይ የአማራ ወጣቶች ማህበር ነው ምናምን ስብሰባ ነበር ታስታውሳለህ ተፈራም አብሮ ነበር ጀነራል ተፈራም አብሮ ነበር አሴ ጋር እነንተና ከመሄዳቸው በፊት ነው እነ አብይ አባቸው አንድ ላይ ሄዱ ደሴ ላይ ከሄዱበት ጉባኤ በፊት ነው በኋላ አንድ ላይ ሆነ አልነበር የጋራ እንትን በፊት ሚኒሻ ሰለጠነበት ያለው አዎ በጀሱን አሰለጠነበት ያለ ጊዜ ከዛ በፊት ነው አሳምነው እዛ ስብሰባ ደርሶ ሲመጣ ቤቱ ተዘርፏል ያሳምነው ቤት ማለት ቤቱ ተዘርፏል አንድ መሳሪያና ምንም የለውም በቃ በጣም ይገርም አንድ ሜትር ልንገርህ እኔ ገንዘብ ያሳምነውን ጠባቂ ዋስትና ከፍያ ያስወጣሁት እኔ ነኝ ማንም ሰው ኤቭሪ ያሳምነው እዛች ቁጠባ ገንሜ ላይብራሪ ኪቢያድ ማለት ነው ያ ኪቢያድ እንዴት እንደሆነ አውቃለሁ በደንብ እኔ ከፍዬ ስላስወጣው ነው ማለት እና ጀነራል የነበረው 1 ሜትር ፍርናሽ ናት እና ሰነዶች አሉት እና አጋጣሚ የወገብ ትጥቁን በእጁ ይዞ ነበረ ቤት ውስጥ አንድ ክላሽ ነበር ታጣፊ እሱን ምናምን ወሰዱ ኋላ በጥናት መሳሪያው ከደቡብ ሐላባ ነው ወደ ኮንሶ አካባቢ ተይዛ መጣች መሳሪያው ማለት ልጁም ለምን አረከው ተባለ የሚመልሰው መልስ መለሰ እና አግኝተኛላ ብዙ ነገር ሆነበት ሰውየው ሂደቱ ገብቶት ነበር አየህ በጣም ገብቶት ነበር ኋላ ላይ ሰኔ 15 ከሰዓት እነሱ እንግዲህ ስብሰባ የገቡ 7 ተኩል አካባቢ አይ ቲንክ እንደው በዛ አካባቢ ሰዎች ነበሩ ነው እንኳን ተረኛ ማን ነበርኩ የጉባኤ ሰርቫላንሶች አሉ አይደል ነበሩ ሰዎቹ ማለት ነውና በዛ ገባ እንግዲህ ስብሰባ የተጠራቸው የማነ ከ7 ሰዓት ጀምሮ ነው ሰዎች ወደ ፖሊስ ኮሚሽን ሁለተኛ ፎቅ የተጠሩት ማለት ያ ማለት ያሳምነው ቢሮ ነው ኋላ ምንድነው ነው ፋሲሎ ትምህርት ቤት 8 ሰዓት ጀምሮ ከዚህ
ምንድን በድባንቄ ተራራ ጀርባ የባዴን የፖሊስ ኪነት ማሰልጠኛውን ታውቃለህ አይደል? የት ጋር? ከተራራው ጀርባ የድሮ ቪክቶሪ የሚባል የሆነ የአጥቢቆች ማሰልጠኛ ነበር እንዴ? ይሄ ማለት እኔ አላውቀውም ነበር። ይገርምሃል፣ ሌላም ሰው ነግሮኛል እንዳንተ። እኔ አላውቀውም ይሄ የኪነት ማሰልጠኛ ብለው ማለት እንትኑ አለ ማርሽ ባንድ ኦኬ። እኔ አላውቀውም ነበር። ከዛ የነበረ ኃይል አመጣው 8 ሰዓት ጀምሮ ፋሲሎ ትምህርት ቤት ውስጥ አለ። እግዚአብሔር ያሳየ ቀበሌ 3 ፋሲሎ ትምህርት ቤት ዝግ እኮ ነው። ግቢ ውስጥ ገብተው ተጠቅጥቀዋል። ኋላ ላይም ደግሞ ብዙ መስዋዕትነት ተከፈለ እዛ ቦታ ላይ እንደምታውቀው። እንግዲህ ክልል ምክር ቤት፣ ፖሊስ ኮሚሽን እና ቀበሌ 15 ይሄ ዲፖ ነበርኩኝ ያኔ። ከዲፖ ከዛ ከላይ ተኩስ ሰማ ባጃጅ ይዤ እንትና ጋር ሄድኩኝ። ኃይሌ ጋር እንትና ይሄ ጀከራንዳ ሩጭ ገባው እዛ ከላይ እንትን ነበር ወክ አረጋለሁ። በተፈጥሮ እኔ ወክ የእግር ጉዞ ወድ ነበር እና ከላይ ከ3 ቀበሌ 3 ወደ ላይ ማለት ነው እንትን ይሄ ከዚህ ወደ ላይ ወደ 16 መገንጠያው ማለት ነው እንትን ዲፖ ላይ ነበር ያኔ። ከሱ ከፍ ወደ ላይ ከልማት ወደ ላይ ዲፖ ይሄ አውርስ ካፌ የሚባል ነበረ። እሱ የአውርስ ካፌ ቀበሌ 4ቱን ሳይሆን የላይኛውን ነው ዲፖ እዛ ነበርኩኝ እኔ። እና ተኩስ ከላይ ስሰማ ከዛ ከሽምብጥ ሚካኤል እየመጣሁ ወክ እያደረግኩኝ ተኩስ ተተኮሰ እና ይሯሯጣል ሰው እና ከዛ በፊት ይሄ ከተማው ላይ ተኩስ ነበረ። ይሄ ታውቃለህ በየጊዜው የሚተኮስ ተኩስ እና ምናልባት ምናምን ብዬ በቁም ነገር አልቆጠርኩትም እኔ። ከዛ ሲመጣ እየጠነከረ መጣ እንትኑ ተራ የሌባ የሽፍታ ሳይሆን ጠንከራ አለ እንትኑ የተኩስ ልውውጥ የምሰማበት ቦታም ሰፋ አይደል? ሰፋ እንትኑ የተራ ነገር አልመስለኛለ። ከዛ ፈጣን ማለት በእግር ጉዞዬ ያው ባንዳ ካወከኝ እኔ እንትን ነኝ ብዙ ጓደኛ ከነገሩህ ኃይሌ ካሉህ የእግር ጉዞ ይወዳል ነው የምባልና ይሄ ነገር እንዴት ነው ምናምን ብዬ አልወድም። ባጃጅ አልወድም፣ ታክሲ አልወድም፣ በእግር መራመድ እወዳለሁ። ግን የምትይዛት የኮምፒውተር ናት የምን የሆነች ሳምሰንግ ነገር ትይዝ ነበር አይደል? አንተማ ታዛቢ ነበርክ ማለት ልትተኩስብኝ ነበር እንዴ? ስራ ይመስላል። ከዛ ይሄ ነገር ጠነከረ ብዬ ከዛ እንትናን አልፌ እንትና ማን ነው ይሄ ባጃጅ እንትና አልፌ የሆነ ቁጣባ እንትኖች አሉ ቤቶች አሉ ከአወርስ እንትን የድሮ እንትኖች እና ስለዚህ ባጃጅ መጣ ዘልዬ ገባሁ። ከዛ ከሄድኩኝ አወርስ እንትና ማን ነው ይሄ ጀከራንዳ ድረስ አውርደኛ እዛ ወረድኩኝ እና እንትኑን ሂደቱን እከታተል ነበር ነው የምልህ። ይሄ ቀጥል ስሜቱ ኤቭሪቲንግ ግን እኔ የሩቅ ተመልካች ነኝ። የሩቅ ተመልካች ናይ ይሁን እና ግን ምን መሰለህ ፋሲሎ ትምህርት ቤት 8 ሰዓት ጀምሮ ኃይል ገባ ማለት እንግዲህ ተመልከት። ጀነራል ከፖሊስ ኮሚሽን ቀጥታ ወጥቶ የት ነው ሄደው ርዕሰ መስተዳድር ቢሮ ነው ክልል ምክር ቤት አየህ። ቀበሌ 15 ላይ ውጊያ የሚያስነሳ ምንም ነገር የለም። ምንም አሴት እንትን የለም። ስትራቴጂክ የሆነ አሴት የለም እዛ ላይ የመንግስት አሴት የለም። አንደኛ መረጃው አላቸው ጀነራሉ እግር በእግር እኮ አላቸው ሰው አይደል? ከፖሊስ ኮሚሽን መኪናው ይታወቃል፣ ወጥቶም ክልል ምክር ቤት ይታወቃል። በቃ ግን ምንድነው አየህ ቅድመ ዝግጅቱ ባለበት ቦታ እጅ ወደ ላይ ነበር መባል የተፈለገው ማለት። ይሄ ደግሞ ፍጹም ሊሆን አይችልም፣ ከአይምሮ በላይ ነው። አስበዋል ህዝብ ያን ያህል እንትን እያለው ጀነራል አሳምነው እጅ ወደ ላይ ይባል ይሄ ከተማ ድብልቅልቁ ነበር የሚወጣው። ድብልቅልቁ ማለት በጣም አድባ ብተና እቺ ማላሽ ጨረሽም ቆይና አሪያ መጣ ልትይዘው ነበር ነው የሚሉኝ። እኔ እዛም ባረሚያ ቤትም ጠይቂያቸው ነበርና ጀስት በቃ አለቀ። ሰውየው ሳይቀድም የመቅደም አይነት ነገር ነው። በቃ እንትን ባይል ሊይዙት ነበር ነው የሚሉኝ። እኔ እንትን ነኝ እንዳንድ ገለልተኛ ሰው ሆኜ ነው የማወራው በዚህ ጉዳይ ላይ። እንዳንድ ታዛቢ
ያሳምነው እንዳልኩህ ያሳምነው ምናልባት ከእስር ቤት ከወጣ በኋላ በቀጥታ በዛ ሹመት ላይ ባይሾም የሚል ሀሳብ ካላቸው ሰዎች አንዱ ነኝ። እሱንም እንትናንም ማነው ስሙ ብርጋዴር ጀነራል ተፈራንም ቢሆን ይሄ የጫና ስለነበረ ታውቃለህ ከእስር ቤት ስትወጣ ኢፌክት አለብህ። ይሄ 8 ዓመት ነው 9 ዓመት ታስረዋል አይደለ? ይሄ ለብቻ ሶልትሪ ያ እና ብዙ የቶርች ምናምን ይሄ አሰቃቂ እንትን ነገር ነበረባቸው። እነዚህ ሰዎችን እዚህ ሀገር እንኳን በእንደዚህ አይነት የነበረ ሰው ይቅርና ነው የምነግርህ ለአንተ እኔ በምኖርበት ሀገር አንድ ሰው ዲፕሎይመንት አፍጋኒስታን ከነበረ ኢራቅ ከነበረ ሲመጣ ቀጥታ ወደ ማህበረሰቡ አይቀላቀልም ማለት ብዙ ትራውማ አሳልፈን የምትመጣው በእንትን በህይወት እንትን አሚን አይደል አንተ ወታደር ልትሆን ትችላለህ። በእኔ እምነት እናሳምነው ሌሎችንም ነው የምነግርህ እኔ ዲስከሬጅ ያረጉትን ለአማራ የከፈሉትን ሁሉ አከብራ በጣም ትልቅ መስዋዕትነት የከፈሉ ሰዎች ናቸው። እውነት ነው ሁሉም ወደ መንግስት መዋቅር ከመግባታቸው በፊት ግን እረፍት ማድረግ መረጋጋት መስከት ነበረባቸው የሚል እምነት አለኝ እኔ ፐርሰናሊ። ባንዴ አሁን ምንድነው የሀገሩ ፖለቲካ ምንድነው በምን ውስጥ ነው ያለ የሚለውን ነገር ሳያውቁ አንተ 10 ዓመት ለብቻው ታስሮ የነበረን ሰው በአሰቃቂ ሁኔታ ውስጥ የነበረን ሰው አውጥተህ የክልሉ ልዩ ኃይል ኃላፊ የክልሉ የሰላምና ደህንነት ኃላፊ የክልሉ ጸጥታ ምናምን ማድረግ that's totally wrong። ይሄን በወቅቱ ይሄን የተናገርኩት ደግሞ ከመፈጠሩ በፊት ነው ምናምን ነገር ትክክል አይደለም ማለት ታስታውስ ነበር። እነሱ ወደዛ ሲገቡ ጠቅላላ ጉባኤ ነበረው ባዴን ጠቅላላ ጉባኤ ነው የመረጣቸው ባይዘዊ አሳምነው በጠቅላላ ጉባኤ ነው የተመረጠ። ጠቅላላ ጉባኤው ላይ በጣም ታዛቢ ሁኜ እዛ ፎቆ ላይ ነበርኩኝ ስብሰባው ላይ እንዲሁ ዝም ብሎ 12 ጉባኤ ላይ ነበርኩ ነኝ። ዝም ብሎ በአንድ ሰው በሁለት ሰው እንትን አይደለም አሳምነው ወደዛ እንትን የገባው ነው እንትን ስራ አስፈጻሚ ይሁን እንትን ተውነውማ ህዝብ መረጠው እንትን ይሄ ድርጅት መረጠው አባሉ መረጠው። በነገራችን ላይ ያሳመነው ኬዝ ልዩ ነው። ያሳመነው ኬዝ ልዩ የሆነው ምን መሰለህ ከመታሰሩ በፊት የድርጅት እኮ እንትን ነበርኩ ኤክስኪዩቲቭ ነበርኩ ከነ ዮሐንስ ባያለው ጋር እኮ ነበርኩ በፊት ነው ይባላል። በፊትም እኮ ስራ አስፈጻሚ እኮ ነበርኩ የድርጅቱ አዲስ ሰው አይደለም እኮ መጤ ከተቃዋሚ የመጣ ሰው እኮ አይደለም እኮ አሳምነው እኮ አዲስ ወዝ አይደለም አጋሮቹ ነበሩትኝ። ተፈራንም አሳምነውንም የሚያውቅ ይሄ በመዚህ በድርጅቱ ውስጥ አሳምነው እንትና ተፈራ እንኳን የጠራው ተፈራንም እንትና ማነው ስሙ አበረንም ሌሎችንም ያመጣቸው እንትና ነው አሳምነው ነው። በነገራችን ላይ ሌላ ሰው እሱ ነው የጠራቸው። ግን አሳምነው የድርጅቱ ነባር ሰው ነው። አባሉ ምኑ ያከብረዋል ምንም ጥርጥር የለውም። እንዳልከው ኢምፖርት ተደረጎ ሳይሆን በጠቅላላ ጉባኤ ላይ ተመርጦ ነው። ደግሞ ያ የሆነበት ምክንያት ደግሞ እንደዚህ አይነት ሰዎች የግድ ያስፈልጉ ነበር። እረፍት ምናምን ያልከው በእርግጥ ይገባኛል። ግን የሀገሪቱ ፖለቲካ በጣም ዳይናሚክ በሆነ መንገድ በጣም ተለዋዋጭ ሆነ እና በነበሩት ብአዴኖች ብቻ እየመጣ ያለውን ነገር የፖለቲካ ይሄ ቅብብሎሽ ሽግግር ወይ ለውጥ የሚባለውን ነገር ማስተናገድ ይቻላል ወይ? አሁን የራሳችን ሰው የምንመርጥበት እድሉ እጃችን ላይ ካለ ራሳችን የምንፈልገው ሰው እንደዚህ አይነት ሰው አለ ተብሎ እናሳምነው ህዝቡ በዛ መንገድ ጉባኤው ላይ ጫና ስላደረገ የማህበራዊ ሚዲያውን ይዛም ታስታውሰው ነበር። እንግዲህ በብዙ መንገድ ነው ወደዛ ውስጥ የገቡት ማለት ነው። በአባላት ነው ምንም ጥርጥር የለው። እኔ የኔን ፐርሰናል ኦፒኒየን የነገርኩህ እንጂ ምርጫው የአባላት ምርጫ ነው። የድርጅቱ አባላት በድምጽ ምርጫ ነው የተገባው፣ በህዝብ ግፊት ነው። እሱ ፈልጎ አይደለም። ይሄን አውቃለሁ። እኔ ደግሞ በጣም የሚገርም
ዶክተር አምባቸው በጣም በቃ እኔ ሁልጊዜ የማመሰግነው በምንድነው ብትለኝ የጀነራል አሳምነው ግን የቅድሙን ቶፒኮች ኃይሌ እንድትመልሰኝ ወጣ ካልኩ ምናልባት ያው አንዳንዱ ነገር ስለሚስበው ይገባላል። አይ እኔ እንደው ነገርን ከስሩ ውሃን ከጥርናል ነምል ያ ትልቅ ቅራኔ ፈጥሯል ብዬ ስለማምን ሰውየው ክፉ ነው ብዬ ስለማላምን ነው የምነግርህ። እኔ እንትን አምባቸው ለአማራ ኮዝ ነው የምልህ። ለአማራ ኮዝ ክፉ አማራ ክፉ ነው ብዬ ስለማላምን እሱ ታዳሚው ያኔ በአብላጫ ድምፅ መርጦ የነበረውን እንትን ባይቀለበስ ኑሮ የአማራ እንትን አይልም ብዬ ፐርሰናል አምናለሁ። እኔ አይም በኋላ የፈጠሩት ትርክት ይሄ የጎንደር ብሔረሰቦች ምናምን በኋላ አምጥተው ትርክት የግድያው ላይ ምንም የማያውቀውን ከሞት የተረፈውን ላቀን የወነጀሉበትን መንገድ ላይ አጸያፊ ነገሩን አይደለም ነገር ጄኑን ነገር አምባቸው ጄኑሊ በወቅቱ ያ ጉባኤው ላይ ታዳሚ ሆኜ ስላየው ህዝቡ እዛ የታዳሚው ድርጅቱ የመረጠው እንትን ባይቀለበስ ኑሮ የአማራው ህዝብ አሁን ባለበት ቁመና አይገኝም ብዬ አምናለሁ። እኔ እንዳንድ ታዳሚ ነው የምነግርህ፣ እንዳንድ ለታሪክ ባወራው ነው የምነግርህ። ምንም የፖለቲካል እንትን ነጥብ ማስቆጠር ነው ሳይሆን ፐርሰናሊ ነው የምነግርህ። እኔ ፐርሰናሊ ያ ነገር ሄደ ሰውዬ አጌንስት አማራ ኢንተረስት አይሆንም ነበር። አሚን አቅም ያለው የሚችል ሰው ደግሞ ቲሙ በእርግጥ ከአንድ አካባቢ የመጣ ይመስላል የእነ ተስፋዬ ቲም ግን ምናልባት መተማመን ትረስት ቢውልድ ለማድረግ ነው። እንደ አማራ ቀስ ብሎ ቢውልድ መስፋት የሚችል ነው ብዬ ስለማምን ነው እንምል ስብስቡ መነሻው አንድ አካባቢ ቢሆንም ግን ሊያደርግ ይችላል ብዬ ነው የማስበው። እኔ ፐርሰናል ሊያደርግ ይችል ነበረ እንደው ከወሬ እንጂ አይደል እንዴ ጀነራል አሳምነው እኮ አምባቸው ጠረጴዛ ላይ ያቀረበው እንትን ዶክተር አምባቸው እኮ ከአንዳንድ ነው የፈረመበት በጀት በሰዓቱ ለጸጥታ መዋቅር የሚመደበው በጀት አነስተኛ ነበር እና አምባቸው ዶክተር አምባቸው የማን ፍቃድ አልጠየቀም ሲወስነው ያን ብር ማለት ነው። ምክንያቱም በቃ አሳማኝ ነበር የቀረበው ነገር ማለት ነው። አሁን ይሄን ሰውዬ ለአማራ ጠላት ነው ልትለኝ ማንም ሰው አይችልም ማለት ነው። ስለምናውቅ ወደ 3.7 ነው 3.8 ቢሊዮን ብር ነው ከመጠባበቂያ ነው ከምን ከሚባሉ አወጣው አምባቸው የፈረመበት ማለት በቃ የግድ ነው ያለ። ምክንያቱም የቀረበለት እንደዚህ በሚዲያ ማንላቸው የደህንነት እንትኖች ነበሩ አመነበት በቃ አስኪዱት ምንም አንድና ሁለት የለውም ማላየ። በዛ መሰረት ደግሞ የሰው ኃይል ዝም ብሎ ሊመጣ አይችልም ነበር። የመጀመሪያ የተፈለገው የሰው ኃይል ብዙ ወጪ ያለን ብር ትንሽ ስለሆነ ብዙ ወጪ ከምናወጣ ምናልባት ምን መሰለህ ይነጋል ስብስቡ መነሻው አካባቢያዊነት ሊኖረው ይችል ነበር ግን የአማራ እንትን ይመስላል የአማራ ብሔርተኛ ይመስላል ሶ ፖቴንሻል ነበረው ነው። እኔ እያጸደቅኩት አይደለም። መነሻው አካባቢያዊ ነገር ቢኖረውም ስብስቡ ነው የምነግርህ። ሆነስት የሆነ ነገር ነው የምነግርህ። ምክንያቱም አሁን ያለፈ ነገር ስለሆነ ምንም ችግር የለም። ያለፈ ነገር ጀነራሊ ነው የማወራ። የአካባቢው ነገር ቢሆንም ግን አካባቢያዊ ስብስብ አንዳንድ ጠንካራ ነገር ይፈጥራል። ሚስጥራዊ እንድትሆን ያኔ ደግሞ ትግል የሚያደርጉት ከህወሓት ጋር ስለነበር ህወሓት ጋር በሚደረግ ትግል ሚስጥራዊነት መጠበቅ ምናምን ሊያስፈልግ ይችላል። ግን ማድረግ የሚችል ነበር ብዬ አስባለሁ። ግን በዛ ሂደት ላይ አደናቃፊ ተብሎ የቀረበው ይሄ የጎጥ እንትን የተሰጠበት መንገድ ቶታል ሮንግ ነው። አሳምነው እንትና ማነው አምባቸው ያ ዲጂታል ጉባኤው ላይ ሊቀለበስ የቻለው በእኔ ግምገማ ደመቀ እንደ በሀገራዊ ፖለቲካ ላይ የተሻለ ተሞክሮ ስላለው
ሚዛን ማስጠበቅ ይችል ይሆናል ብለው ሰዎች ስላሰቡ ነው። በእኔ እምነት ነው የምልህ። የዶክተር አምባቸውን አንድና አንድ ስህተት ልንገርህ ኃይሌ። አምቦ ላይ ለፊንፊኔ ልዩ ጥቅም እንሰራለን የሚል የሆነ ምንድን ነው ታስታውስ እንደሆነ እንጃ የሆነ ከኦሮሚያ ከባለስልጣናት ጋር የሆነ ስብሰባ ነበር። ከዚህ የሄዱ ልኡካኖች ማለት ነው። ታስታውሳለህ? እና በፊንፊኔ የኦሮሞ ልዩ ጥቅም እንዲከበር እንሰራለን የሚል ነገር ተናገሩ። እና እዛው ላይ የሆነ እንግዲህ ለእንግዶች የቀረበ ጠጅ ነው ምናምን ነገር ጠጡ። እዚህ እንደመጣ ዶክተር አምባቸው ሰልፍ ነው የተካሄደው። አማራነታችን በጠጅ አይሸጥም ተብሎ ማን እንዳደራጀው ሰልፉም ይታወቃል። አግኝተኛል። በዶክተር አምባቸው ቢሮ እኮ ፊት ለፊት ተቋሙ ነበር። አማራነታችን በጠጅ አይለወጥም፣ የምን ፊንፊኔ ነው አዲስ አበባ ነው ተብሎ ማለት አስታውስ። ያ ግን እንደው ከመሃል እንትናችን ጨዋታችንን ቀጥለ ከእንትኑ ጀምሮ መሀል ላይ ነው ያቋረጥከው። ከጨዋታ ከእንትኑ ከጉባኤው ጀምሮ እና አሳምነው ሰዎችን ጠራ። እንግዲህ ማን ይጥራ አልታወቀም። እሱ ወጥቶ እንግዲህ ወደ 11 ሰዓት ከ5 አካባቢ ነው ጉዳዩ ሀፕን ያደረገው ማለት ነው። ኃይሌ ያ ሲሆን በጣም የሚያስደንቅህ 11 ከ5 ደቂቃ 11 ሰዓት ከ5 ቅዳሜ ቅዳሜ ቀን 11 ሰዓት ከ5 ደቂቃ ነው የሆነው ማለት ነው። ያ ሲሆን በቃ 11 ሰዓት ከ5 ላይ አልቋል። እዚህ ክልል ምክር ቤት ላይ ሰዎቹ ምናምን ተመተዋል። ምንድነው ሲባል ምንም በቃ ማንም ምንም መረጃ የለውም ማንም ማለት ነው። እንኳን ሌላ እኔ አሁን ኮሎኔል ፋንታውን የምትለው ቅድም ስናወራበት የነበረው ወንድማችን እኔ በእነሱ ሌቭል እንኳን ያሉት የልዩ ኃይል ሰዎች መረጃው የሚኖራቸው አላምንም። እኔ በግሌ አግኝተኛ ላይ በጣም በቃ ሲሪየስ የሆነ ሁለት ሶስቶች በቃ እዛ ውጭ አይዘልም ነው ሚስጥሩ ብዬ ነው የማስበው። ኋላ ላይ እንግዲህ ነገ ወዲያ ኮሚሽነር ተኮላ መጽሐፍ ሲጽፍ ምን ሲል ምርመራው በሱ እጅ ስለነበረ አንዱ እሱ ነው፣ አንዱ ተመስገን ጥሩና ነው። መጽሐፍ የጻፉ ጊዜ በሰዓቱ ያገኙትን ምክንያቱም ከብሶች ማስታወሻ ላይ ብዙ ነገር ተገኝቷል ይባላል። አየህ እንደምንሰማው ማለት ነው። እንግዲህ ያንን እነሱ ሲያወጡት ነው የምናውቀው። እዛ ውጭ ምርመራው ሎክድ ነው። ነገር ግን 11 ሰዓት ከ5 ይሄ ነገር ተከስቶ ምሽት 1 ሰዓት ከምናምን ላይ አብይ ክልሉን በቁጥጥር ስር አውለነዋል አለ። አየህ ክልሉን በቁጥጥር ስር አውለነዋል አለ። 3 ሰዓት ከ10 ላይ ሰዓረና ጀነራል ገዛ የተመቱ ማለት አማራ ክልል ልክ ነው። ከተማው በቁጥጥር ስር ውሏል። ምንም ነገር የለም። ግን 3 ሰዓት ከ10 ላይ እነ ጀነራል ሰዓረ ተመቱ። ይሄ ሁሉም ምልህ ኃይሌ እነዛ የተጀመሩ ምርመራዎች ናቸው ለሰዎች ግድያ ምክንያት የሆኑት። ማንም በግል በጥላቻ አለበት ብያለ። ዶክተር አምባቸው ለአማራነት ባለው ፍቅሩ ከጀነራል አሳምነው አያንስም። ጀነራል አሳምነው ለአማራነት ባለው ፍቅሩ ከዶክተር አምባቸው አያንስም። ማናቸውም ቢሆኑ ማለት ነው። ነገር ግን አዲስ አበባ ላይ በደመቀ መኮንንና በጀነራል ሰዓረ የነበሩ ምርመራዎች ተስበው እዚህ ክልል ላይ ችግር ፈጠሩ። ኋላም ደግሞ እነ ብርሃኑ ጁላ አዲስ አበባ ላይ ባረጉት ነገር ምርመራ ማስቆማል ራሱን ነፃ አውጣል። እሱ አልሞተም እንደ ጀነራል አሳምነው እንጂ መዝገብ ማስቆም ይችላል። ምርመራው ኮላፕስ አድርጓል። ሁሉም አድቫንቴጁን ተጠቅሟል በዛን ሰዓት። ሁሉም የአማራ ክልል ምርመራ ቀጥሎ ቢሆን በቅማንት ጉዳይ እዛዝ ይጠየቅ ነበር። ምን ጥያቄ አለው? አንዱ በቅማንት ጉዳይ ላይ የህብረተሰብ ሰላም ምናምን ተብሎ አንዱ እሱ ነበር። በቤኒሻንጉል ጉዳይ ደግሞ አንዱ እንተና ሰማጥሩና ነው የነበረው። የቤኒሻንጉል ኬስ በክልል ደረጃ ኃላፊነት ወሰዱ ማለት ነው። አግኝተኛል። ስለዚህ ተጠያቂነት ይመጣ አንድ ሁለት የሚባል ሰው የለም። ሁሉም ሰው ተጠያቂነት ውስጥ ይገባል። ነገር ግን አዲስ አበባ ያሉ ሰዎች ወርቃማ ነገር እጃቸው ላይ ወድቋል። ይሄ ደግሞ የኛ ክልሉ ዝም ብሎ ሁልጊዜ ከፌደራል የሚመጣን ነገር መቀበሉን የነ ብርሃኑ ጸጋዬን ዶሴ ተቀብሎ እዚህ ራን ለማድረግ መሞከር
እና ምግባሩን አሳጣን አይደለም ምግባሩ ግን እኔ አሁን እንደው እዚህ ላሉ ሰዎች ሊያግዛችሁ ከቻለ አላቀብ የአማራ ክልሉን በደንብ ሂደቱን ስለማቅ ነው የምልህ። ግን ብዙ ጊዜ ሰው ይጠይቀኛል አልመልስላቸውም። እኔ ያው የምሰማው ሀሜት ምን አለ ግን የነሰዓረ እንትን እንዴት ነው የምታየው? በኦሮሞ ጀነራልሽን ተፈጸመ እንዳትጠራጠረኝ ነው። እኔ ሞት አሁን አንድ ክራይም ሲፈጸም እንትን ያስፈልጋል። ሞቲ ምንድን ነው? ኦኬ እኔ እስኪ የነሰዓረን እስኪ መስማት እፈልጋለሁ። እንትኑ ሰምቻለሁ ሀሜቱ ምናምን፣ ግን የተጨበጠ ነገር እስኪ ንገረኝ። አሁን የጀነራል ሰዓረ እንግዲህ ጀነራል ሰዓረ አንደኛ በጦሩ ላይ ያለው ተቀባይነት ሰውየው በማንኛውም ብሔር የሰራዊት አባል የተቀባይነት አለው። ሁለተኛ ብርሃኑ ጁላና ሌሎች የኦሮሞ ጀነራሎች በሰሜን ሸዋ ላይ በዛ ምርመራ ውጤት መሰረት እጅ ወደ ላይ ማለት የሚችል እሱ ብቻ ነበር። እሱ ብቻ ጀነራል አደም መሐመድ እጅ ወደ ላይ ሊለው አይችልም። ብርሃኑ ጁላ ጀነራል ሐሰን ኢብራሂም እጅ ወደ ላይ ሊለው አይችልም። አየህ ሰዓረ ግን ማስፈጸም ይችላል። ለምን ከሬጅመንት እስከ ሻለቃ ድረስ የራሱ ተቀባይነት አለው። የራሱም ሰዎች አሉ። ሰዓረ ቀጥሎ ቢሆን ብርሃኑ ጁላ እድሜ ልኩን እስር ቤት ነበር ልንገርህ። ከዛ ውጭ ሰዓረ በይፋ ከናቢ ላይ ይነሳል ማለት እነሱን ጀነራል ሰዓረን ብርሃኑ ጁላ እንዳትነከው ብሎ የሚያስገድዱበት ምንም ኃይል አልነበራቸውም። ናቢ ሰዓረ የምርመራ ውጤቴ ይሄ ነው ኃላፊነት የማይሰማቸው ሰዎች ሰሞኑን ልክ እንደዚህ የመከላከያ እንደዚህ አሳልፈው በመስጠት ጉዳት አድርሰዋል እነዚህ ሰዎች ተጠያቂ ናቸው ብሎ በምርመራው መሰረት ቢወስን አብይ ሰዓረን በሪፐብሊካን ሊያስፈራራው አይችልም በምንም ማለት ማንም እንጂ አሁን ባለ ጊዜ ሆኖ ምናምን ሁሉ አዛዥ ሆኖ የምትላቸው የዛን ጊዜ ምንም ናቸው በእነ ሰዓረ ፊት። ስለዚህ ያ ፖቴንሻል የነበረው ሰዓረ ነው። የሰዓረ መወገድ እንዳልኩህ መጀመሪያም ተቀባብሎ ምክትል ኤታማዦር ሹም በየትም ዓለም የለም እንደምታውቀው ኤታማዦር ሹም አለ። ከዛ ውጭ የቺፍ ኦፍ ስታፍ እንትኖች አሉ መምሪያዎች መገናኛ መምሪያ ምናምን ይባሉ። ከዛ በኋላ ያለው ጀነራል መምሪያዎች ነው የሚከፋፈለው። ብርሃኑ ጁላ መቀባበሉ የምታውቀው ምክትል ኤታማዦር ሹም ሆኖ በስሩ ሌሎች ጀነራሎች ሊከፋፈሏቸው የሚገቡ መምሪያዎች ቁልፍ የሚባሉ መምሪያዎችን ያዛቸው መገናኛ መምሪያ፣ ዘመቻ መምሪያ ምናምን። አየህ ነገ ሌላ ጊዜ ነው። ዛሬ አብረው ያሉ ሰዎች ወንድሞቻችን የሚሆኑ ሌላው ሰዎች ነገ የነ ሰዓረ ግድያ በይፋ ይወጣሉ ያምናሉ። እንደው ለዛሬው ፖለቲካ ይዟቸው ነው እንጂ የትግራይ ሰዎችም ሁሉም ሚስጥር ያውቁታል። ምንም ከአማራ ክልል ጋር ምንም ያገናኘው ነገር የለም። ምንም ማለት ከዚህ ከባህር ዳር ካለው ክስተት ጋር በዚህ በተልኮ ያን ምስኪን ልጅ የጀነራል ሰዓረ አጃቢ የነበረው ማለት ኃይሌ እየሰማኸኝ ነው? እየሰማሁ ነው። ያ ልጅ በጣም የሚገርምህ የጎጃም ልጅ ነው ልጁ ራሱ። ያ ልጅ ይኸውልህ የጀነራል ሰዓረ አጃቢው የጀነራሎች አጃቢ የሚይዙት ሽጉጥ ጀሪኮቭ ነው ጀሪኮቭ ነው የሚባለው ሽጉጡም። ልጁ ሰዓረን መጥቶት በሰዓቱ ልጁ ይኸውልህ የሳሎን አጃቢ ነው። የሳሎን አጃቢ ክላሽ አይዝም። የዙሪያ ጥበቃዎች ናቸው ክላሽ የሚይዙት ማለት ነው። እንደኛል ልጁ የሳሎን አጃቢ ነው። የያዘ ጀሪኮቭ ሽጉጥ የነ ሰዓረ አስከሬን ለምን ውጤቱ የማይነግሩን? የተመቱት በክላሽ ጥይት ነው። በዛ ሽጉጥ ተመቶ ቢሆን ኦኬ ልጅ እዛው ላይ በሆነ ከማንም ጋር ይገናኝ ብቻ ግን ጠብቅበት የተባለ ሽጉጥ አውጥቶ መታቸው ልትለይ ይችላል። ግን በቃ ሌላውም ሁሉም ነገር አምኖት የተቀመጠው ነገር ምንድነው? የነ ሰዓረ ምርመራ ውጤት ሲመጣ አይ የተመቱት የክላሽ ጥይት ነው ሽጉጥ አይደለም። ልጁ ደግሞ በሰዓቱ ይዞት የነበረው ትጥቅ ሽጉጥ ነው። ኋላ ላይ የሰዓረ ሚስት ደግሞ ወደ አሜሪካ ነው ወዴት ከሄደ በኋላ እውነቱን ተናግራለች መሰለኝ አይደል? መረጃው የለም ነው ይሄ የእንትናን ጉዳይ እኔ ኮንሰርን ዱኛ አላጣራሁም። እውነት ለመናገር የትግራይ ልጆች ካላችሁ
እንዲው አስገባችኋለሁ ሀሳቡ የትግራይ ልጆች ካላችሁ መረጃው ካላችሁ አልተከታተልኩም እኔ በግሌ የትግራዮች እና የነሱ አይ ኋላ ላይ እኮ የጀነራል ሳር ሚስትም አሜሪካ ምናምን ከሄደች በኋላ መሰለኝ ልጁ በመስኮት እየተጣራ ነበር። ልጁ የኛው ልጅ ሲመታ ቀድሞ የተመታ ልጅ ነው ባይዞ ያጃቢ ልጅ ማለት እስካሁንም የሆነ ሰውነት ውስጥ እየታለ ምናምን እንግዲህ ተው ብቻ እና ምን ልል ነው አይልዬ ይሄ የአዲስ አበባ ኬዝ ባዲ ድንጋይ ሁለት ወፍ ባህር ዳር ላይ የተከሰተ ነገር በጣም ወርቃማ እድል የዓለም ዋንጫ ዝም ብሎ የምድብ ምናምን ሳይጫወቱ ፋይናል አድርሶ ዋንጫ ያበላቸው ጊዜ ነው። እሱ ደግሞ ነገ በታሪክ እንደዋለ ማለት ነው አይልዬ። እኔ አሁን በዚህ በሳረ ግድያ ጉዳይ በቅርብ አልተከታተልኩትም። የሚባሉትን ነገር እሰማለሁ። እሱ ላይ አስተያየት አልሰጥም። ግን እንዳልከው የዚህ በ2015 ሀፕን ያደረገው ነገር አይደለም። ሀፕን አድርጎ ለምን አደረገ ተብሎ ሀቀኛ ውይይት አልተደረገም በአማራ የፖለቲካል እንትኑ ዘንድ። ኮንስፓይረሲ ስለሚወራ ይሄ ሀሜቱ አሉባልታው ስለገነነ እሱ ምናልባት ለሌሎች የጠቀመ ይመስለኛል የአማራውን አንድነት እንትን በማለት ደረጃ። እኔም ልክ እንዳንተ ሀቀኛ የሆነ ንግግር ያስፈልጋል ብዬ ማመን ሰው ነኝ። በሀቁ ከተነጋገርን እኔ ተማምኖ ችግርም ካለ ጥፋቶችም ካለ ታርመው ትምህርት ወስደንበት የምናልፍ ነገር እንጂ ህዝባዊ ቅራኔ የሚፈጠር ነገር አይደለም። ሲጀምር ህዝባዊም አይደለም፣ በፖለቲካል ኢሊቱ መካከል የተፈጠረ ነገር እንጂ። እኔ እዛ ላይ በጣም ክሊር የሆነ እንትን ያለኝ አንደርስታንዲንግ ያለኝ እኔ በጣም ብዥታም የለብኝም። መሆንም አለበት። ምክንያቱም መወነጃጀሉ በዝቷል። አንድ የነበረን ህዝብ በዛና በዚህ ያሰልፈው እንደምታየው የጠላት መጠቀሚያ ሆኗል። ምንም ሊለያይ የማይገባው ህዝብ ዛሬ exactly አሁን ጎጃምና ጎንደር ብለህ አሁን እንትን ካልከኮ ያ ልንገርህ እኔ አሁን የአማራ ፖለቲካ የሚባል ነገር ውስጥ ብገባ ይሄ ጎጃምና ጎንደር በሚባል አሰላለፍ ልገባ አልችልም። የጎጃምና ጎንደር የሚባል አሰላለፍ ከምገባ ይልቅ እንደው እኔ ጎጃሜ ነኝ ብዬ የጎጃም አደረጃጀት ቢፈጠር ይሻለኛል እንጂ አማራ ብዬ የአማራ ትግል አደርጋለሁ። የአማራ ብሔርተኝነት ነው የምልህ። የአማራ ብሔርተኝነት ትግል አደርጋለሁ ብዬ የብሔርተኝነት ትግል ብሔራዊ ትግል አማራ ህዝብ የብሔርተኝነት ብሔራዊ ትግል ያስፈልገዋል ብዬ ከገባው ይሄ ጎጃም ጎንደር ምናምን የሚባሉት ልገባም አልችልም። እንደዚህ አይነት ችግሮች ከመጡ ይቅረብ ነው የምልህ። እኔ ወደ መድረክ ይቅረብ እንዴ በቃ ይቅረብ። ምንድነው ችግሩ? ይቅረብ። ያን አስቻይ ሁኔታውን ሰው አሁን እኮ ይሄ ነገር ሰው ይጠይቃል። ኃይሌ ሁነኛ የሆነ ግራ ቀኙን ሊያነጋግር የሚችል ማለት የምጠራው ሰው የለህም ከዚህ ለራሱ ጥቅም ከሚሯሯጡ አክቲቪስቶች። ነገር ግን ጉዳዩ በአጀንዳነት ተይዞ እንደው በዚህ ጉዳይ ላይ ህዝብ ሊወናበድ አይገባውም። ሀቁ ይሄ ነው ተብሎ ህዝብ ሊነገረው ይገባል።